ለማለት በቃ ይችላል። ለስራም ቢሆን ስራ እንደሆን እኮ አይደለም እያልኳቸው አይደለም። አሁን እዚህ ጋር እኔ ላይ ሌላ ነገር እንድታወሩ እንድታስቡብኝ አትፍሪ ዋይ አይደለም ግን ቲጂ ነው የምትፈሪ ግን ቲጂ አልፈሩም ማንንም ያለሽን አስተያየት የቪዲዮን አስተያየት መስጠት እኮ ነው የጨረስኩት ቪዲዮ አሁን ራሱ አልክሼ ነው የተነሳሁት እኔ ልጄን አላሳድግም ጃሊ አንሻትሳል ጃዚ ላይ ረዛ የምርከባ በኢየሱስ ክርስቶስ እንዴት አንሽሊ ወርዛ እናቷ ለምን አትነፋም ከፈለገች ለምን ህዝቤውን ኢትዮጵያ ላይ ያለውን ወንዶቹን ለምን በቂጧ አትነፋ እናቷን ግማታ የማንም ሸርሙጣ ተነስቶ ይጨፍራል እንዴ ሄይ ማንም ሸርሙጣ ይገለበጥ አያገባኝም ሳኒ ሚሚታውራ ማውራት ትፈልጋለች ጋር ሚያውር የኔና እስቲ አዳምጡ እኔ በመጀመሪያ ቲጂ ደራንሽ እኔ ሰላም ልበላችሁ በጣም አሞኛል በቃ ከፍቶኛል እኔ የምፈልገው ማለት ነው የሷን እኔ አላለቅስም ቁሽ ወጣ ቅድም በቃ ወጣ አሞኛል ሌላ ቁጣጤና ማለት ነው አላለቅስም ሃይሚ ነገር አይደለም እየደበረኝ እሱ ነው በቃ የሚጨነቀኝ እኮ እሱ ነው ነፍሴን ያወጣው እኮ እሱ ነው ያስለቀሰኝ እኮ በጣም ሌላውን ተይው ምድረ ውርቅ እኔ ሌላ ምንም ነገር አልፈልግም አላወራም በአንድ አመት ውስጥ አላገኝ አንድ ሰው እንዳይናገረኝ ግን ማለት ነው እኔ ሴት ነኝ እንደ ሴትነቴ ወጣት እንደመሆኔ ነገ ጧት የሚገጥመኝን አላውቅም ምናምን ይችላል አንድ ሰው ኒውት እንዳያደርገኝ የመሰለሽን አውሪ እናገራለሁ አንድ ሰው ስናገር እኔ ስናገር ደማቸው ይፈላል እኔ ስናገር ደማችሁ ይፈላል ማለት ነው እሱ የሚታወሪ ነገር አውሪ ከራስ የሚመንቺ ደግሞ ሌላ ነገር አስታውሪ ታወራ እንደምንድን ነው ስሜቷ እዚህ ጋር ትጨርስ ምን ሆናችሁ አይደለም ለምን እኔ ምንድን ነው የምለው ለምን ውሸት እዚህ ሁሉ ውሸት ለምንድን ነው የሚሆነው ነው የምለው በቃ እኔ ውሸት አያስፈልግም ነው የምለው በቃ በዚህ ጊዜ አናግሬ አግኝቻታለሁ በዚህ ጊዜ አላገኘኋትም ምን አለበት የተወሰነ ቦታ ላይ አላገኘኋትም ብሎ ራሱ ስቶፕ ባረገ ኖሮ ለምን በዚህ ማል አግኝቻታለሁ በዚህ ማል አላገኘኋትም በዚህ ማል አግኝቻታለሁ በዚህ ማል አላገኘኋትም ይሄ እኮ ራሱ ይጎዳል እምነትን ያሳጣል እንደ ድራማ ቢሆን እንደ ካራክተሩም ቢሆን እንደ ምናምኑም ቢሆን ማለት ነው እያንዳንዱ ሴት ነገ ጧት የሚገጥመንን አናውቅም እንዴ አሁን አተሳዝናችሁ ማይሚ እንዲህ ስትወድቅ ታሳዝናለች አይገባትም ሲጀመር ሃይሚ አይገባትም በቃ የሚገባት ልጅ አይደለችም ብዙ መስዋዕት የከፈለች ልጅ ናት ለያን ተናደድ ነው እዚህ ጋር እንድታውቁ የምንፈልገው የወደቀችበት እንጂ ሌላ ውርጋጥ አያገባንም ለሜዳ እያኛ ምን አገባን እኔ የወደቀችበት ስትወድቅ እንዴት እንዳመመኝ ራሷ መቷት ይሆን ምናምን ብቻ እግዚአብሔር ሰላም ውስጣት ባለችበት እሱ ይጠብቅ እኔ ምናገርት ለዛሬ መወደቁ ነው እንደሚስፈሩት አሁን እውነተኛ እርግዝና ከሆነ ይቺ ልጅ ምንድነው የምትሆነው ነው ይሄ ነገር ይቺ ልጅ ደግሞ አሁን ማለት ነው ሰኒ ይቺ ልጅ ጉዝኛለች እሺ እስከ 1 አመት ድረስ እስከ 9 ወር ድረስ ሊጠበቅ ነው ዲኤንኤ የምዱ ነው እንዴ እኔ እኮ የገረመኝ እናንተ አሁን የእሷን ጤንነት ብቻ ጦሎት አድርጉ በየቦታችሁ ቲጂ አሁን ቲጂ እኔ የምፈልገው ተወለደ ተረገዘ አይ ዶንት ኬር ምንም አይመስለኝም ኦልሬዲ የሆነው ሆኗል እሱ ከ1 አመት ከ2 አመት በፊት አግኝቻት አላውቅም ማለት በቀደም ሲጠየቅ በቀደም ያገኘኋት አግኝቻት አላውቅም ብሎ ተናገረ ዛሬ ደግሞ አዎ የዛሬ 6 ወር አግኝቻታለሁ አለ በራሱ አፍ የተናገረው አሁን ስለ እርግዝናው ይረገዝ አይረገዝ የማን ይሁን አያገባንም ዋናው ልጅቷ ደህና ትሆን ነው በቃ ዳሴት አይደለም አሁን እኮ ዲኤን አመት ሊቆይ ነው እንደሚባል ነገር የለም ዛሬ አሁን እርግዝና የሚይዘው እኮ በ5 ደቂቃ ውስጥ ነው አይደለ በዛሽ በ5 ደቂቃ ውስጥ ተመርምሮ ይቻላል ምርመራ ይቻላል ሁሉንም ነገር ያወጣል ይቻላል እንዴት እዚህ ይቻላል ነገር የለም ዲኤን የምሬን ነው ኦኬ አሪፍ ነው እንደዛ አሪፍ ነው በቃ
ሳትወልድ ይሰራል። አንቺ ማውን የሰማው እነሱ ውሸት። አንቺ ምንም አላረገዘችም። እሷ ጽጌ አውቃ እኮ ነው ያለው። አላረገዘችም እኮ ነገሩን ነው አላረገዘችም አትበሉ እናንተ። ዛሬ ጽጌ አላረገዘችም ገባሽ? ውሸት ነው። አንደኛ ደግሞ ማለት ነው ቲጂዬ አንድ ነገር ጠይቅሽማ። እሷ አሁን ስትናገር ራሱ ብዙም የተደነገጠ ነገር የለም። እሱ ያውቃል፣ እኔ እና እሱ ጋር የምናውቀው ነገር አለ፣ እኔ እና እሱ ጋር የምናውቀው ነገር አለ ብላ ግግም ብላለች። ምንድን ነው? እኔ ግራ ገባኝ። አሁን ደግሞ ስለ እርግዝናም ጀስት ኖርማል ነው። እኔ አልገባኝም። ልጅቷ እኮ ከብሩክ አርግዣለሁ ብላ መጣች እንጂ የብሩክ ልጅ ላይሆን ይችላል። እኛ አያገባንም። ብሩክ እንደዛ ነገር አያገባንም ማለት ነው። ሌላ ጥያቄ ደግሞ ይስሚ የሚተረጋጊ እኔ ያልኩሽ ምንድን ነው? ሰው እኮ ሲወለድ አይደል እንደ ዲኤን ነው ምናምን የምትሉ ነገር የሚገባው ዲኤን በእርግዝና ይቻላል አልኩሽ እኮ ሰኔ። በቃ ቲጂ እንዴት ሆኖ ነው የሚቻለው? እኔ ራሴ ግራ ዛሬ ሰማሁትን ያይንን እኔ አላውቅም። ይቻላል እያልኳቸው እኔ ስለማውቀድ ነገ ወስዶ ማስመረመር አለበት። እሷ በቂጧት ይተካል። ይሄ ነገር እንደዛ ከሆነ አዩ ውሻ ነው እንደ ያረገዘችው ይቻላል ይባላል። ይኸው እዚህ ጋርም እየጻፉ ነው ይቻላል እያሉን ነው። እኔ ስናገር ተቻለ አልተቻለ ልጅቷ ዳናቱ ከተቻለ እንደዛውብልን አረገዘች ለምን ግን ያሳስባችሁ ምንድን ነው? ገኔ ገደል ይግጂ እኔ ምንም አያሳስበኝም። እኔ የሃይሚ ጤናኛ ነው የምፈልገው። እኔም እኮ የሃይሚ ጤንነት ብቻ እሷ ሰላም እኔ የሃይሚ ጤንነት ብቻ ነው የምፈልገው። ገደል ይግባ። አንቺ ተይ እባክሽ እንደዛ። ወይኔ አሁን እኮ ትነሳለች ታድናለች። ይሄ ነገር አታስቢ። ግን በኋላ የእሷ ህይወት እኮ ነው የሚያሳስብኝ። የእሷ ህይወት ችግር የለም ምንም አይሆንም። ትቆማለች፣ ትችላለች። ስንት ነገር ራሱ ትችላለች። ትቆማለች። ወንጅና እና ሁሉ ነገሯን ለእናንተ ምስጣችሁ። የምሬን ነው የምላችሁ የኔ አለቃ። እኔ እኮ መልካም ሰው እኮ ነው፣ ጥሩ ሰው ናት። ሌላ ነገር ምንም አያሳስበንም። እኔ ጭንቅላቷን አለመምታቱ ድንጋዩን የፈራሁት ምን የልጆች እናት ነች እንዴ? ምን ሆነች? ስራዋን እየሰራች ጠንክራ በተንጣለ ለቤት እየኖረች ቋት አላችሁ። ከዚህ በፊትም እኔ ራሷን መቷት እንዳይሆን የፈራሁት ድንጋዩ መቷት እንዳይሆን የፈራሁት። ቤቱን ማፈረስ አለበት። ለምን እንዴ? ለምን አባቱ ይታወቃል። ይሄ አባት የምን አባት ዲኤንኤ ነው አለብስማም። እኔ እንደው እኔ ዲኤንኤ ተሰልቶ እንደዚህ በአንድ ቀን የሚሰራ ከሆነ ዲኤንኤ ተሰልቶ በታወቀ በለየለት እግዚአብሔር ብላት ምደው ነው ልጁ የብሩኬ ነው። ይቺ ሰይጣን ይቺ ሆነች ከየት የመጣች ሰይጣን ናት። ዳቢሎስ ሰይጣን ተደማመጡ። ከየት የመጣች እርኩስ ናት። አረመኔ አራዊት የሰውን ህይወት በጠበጠች በጥብጣት ያባታ ተበልቶ ነው ማለት ነው። አላማዋ ያለሽ እኔ እኮ ኮሜንታተሮች ደግሞ የባስ ሆድሽን ያባብሳሉ። ኮሜንታተርም አላየም። እኔ እሱ ቤት ራሱ የገባውን ኮሜንታ ራሱ አላየሁም፣ ማየትም አልፈልግም። አላየሁም ራሱ እሷ ቤት ኮሜንትም አላነበብኩም። ምን ጻፉላቸው ምን ያልኩላቸው እና ቡርቴ እኔ የገረመኝ ማለት ነው እናንተ ነገራችሁ ስሙኝ። ልጅቷ ግን ቡና ቤት ነው የምትሰራው አሉ። ቡና ያርጋት እሷን ያባት ያምለገሱ የምሬን ነው። እኔ እኮ ማለት ነው አገባኝ እኔ ምን አገባኝ። ከዳና ሰው ጋር አይመጡም እንዴ? በእግዚአብሔር ልክ ነሽ ቲጂ ክርስቶስን ቴንኪው ቲጂዬ፣ የውስጤን አወራሽልኝ እግዚአብሔርን ቴንኪው። ባልቶም ቢሆን እሱን ለማሳደብ ነው እንደዛ ልብስ ለብሳ የምትመጣው ሁሌ። በጣም ነው የሚያናድደው። ልብሷን የራት ምስ ቆንጆ ልብሳ እኮ ነው የመጣችው የሃይሚ ጋር
ያስቀኝ ምን የሃይሚ ነገር አታሳዩኝ። እኔ ግሯና ማየት አልፈ የሃይሚ በእናታችሁ አንሱልኝ። ሃይሚዬ ግሯን አንሺ የኔነት የሃይሚ ነገር አንሱልኝ። የሃይሚ ነገር አንሱልኝ። ሃይሚ ያረገችው ጫማ አይታችኋል? ይሄ ጫማ ማለት ነው 50,000 60,000 ነው የሚሸጠው። አንቺ ደግሞ የሃይሚ ጫማ ነው የምትገምች፣ ብሩን ትገምቻለሽ። እንደ ሰው ባሏን ሊቀማት አርግዣለሁ ብሎ መጥቶ እሷ ወድቃ ወይኔ ተይኝ እስኪ እሷ ቤተሰብ የላትም እንዴ? ግን ልጅቷ ቤተሰብ አላት እሷ የቡታጅራ ሴቶች እና ቆይ አይደለም። እኔ አንድ ጥያቄ ጠይቃችሁ ቡታጅራ ላይ ሴቶቹ እናት የላቸው ቤተሰብ የላቸው? ዳቦዋን እንዴት ነው ማነሽ? አንቺ ማነሽ? ለምንድን ነው ምን አልሽ? ሃይሚ ሰኒ አቤት ሰኒ ውይ ሰኒ ምንድን ነው ያልሽው? ያንን አካይ ሲነጋና ቃልደት ሰኒ ምንድን ነው ያልሽው? የት ሄዳ ነው የሰጠችው? አዲስ አበባ። እሷ ስለ ዳቦ ታወራለች። እሷ ዳቦ የተጋገረ ዳቦ የተበላ ይመስል እንደው ተዛፋ ይጥፋል። ደግሞ በጣም ያናደደችኝ ምንድን ነው ዳቦ የቀመሰው ሀያ ይሆናል። ወይኔ ጉዴ! አይደለም ደግሞ ምንድን ነው ያለችው? እየተደበቀ እየመጣ ያገኘኝ አንቺ ውሻ እንደ ኦፈሪ ይዛን በጥፊ ነበር ማለት እንደው ይዞ ነበር ማለት እሱ ራሱ መምታት ነበረበት። እንደዛ ስትለው ድርግም ማድረግ ነበረበት። ግን እሷ ራሷ ያውቃል እያለች ዝም አስባለችው እንጂ ልጁን ለዳኒ በጥፊ ነበር መስጠት አለበት። ልጁ የዳኒ ልጅ ነው። የዳኒ ልጅ መሆን አለበት። ያኔ ተጣልቶ ስሜቱን መቆጣጠር አልቻለም እና ሄድና አደረገ። ምንድን ነው እናንተ የሚታሽቀባጥሩት? ኧረ ተይ ዳኒ ሰኒ ዳኒ አጭር ነው አይደል? ኖ እሺ፣ ቆንጅናው ይቅርና ማለት ነው። አይ ሚስዩ ከታች ነው ወድ ቆንጅናው ይቅር። እሺ፣ ለምንድን እንደ ጉርጋጥ ንግግር የማያምር አለባበሳችን ቤተሰቦቻቸውን የማያስቡ ለወደፊት ህይወታቸው የማያስቡ አይነት ሴት የሚመጡት? ቲጂ ልጅቷን ግን አየሻት? አለባበሷ ምናምን ልቅ ባለትዳር ለብሶ ምን አንቺ ማለት ነው የምር የኤሌሜንተሪ ተማሪ ከውስጥ የሚለብሰው ልብሱ እኮ ነው ቢጃማ የሆነ በ15 ሀያ አገብታ ነበረ። ሀያ ጋር ተኝታ አስወለድ ነው። እናቴ በጣም ነው የጸለይኩላት። ከአንድ 3 ጊዜ ነው ተንበርክኬ የጸለይኩላት። በጣም ነው ያሳዝነች። እንኳን እኔ እንኳን መደወል ይቅርና አባት ቤተሰቦቻችሁ ራሱ ቢያወራቸው ሁላችሁም በተራ ጸሉ። እኛ ደግሞ ምን ማድረግ አለብን? ብዙ ብቻ ነፍሴ ናት። እኔ ሃይሚ ነፍሴ ናት። ነፍሴ 50 ሰው ለሃይሚ ጸሉ። 50 ሰው ደግሞ የልጅቷ ሆድ ነገር መጠራጠር አለበት። ለሀያ ነው ያረገዘችው ወይ ለሰው? ፈጣሪ የሱ ልጅ አያድርገው። ያረገዘችው ልጅ የሱ አያድርገው። ግን እንደው እሱ ደግሞ አናደደኝ እንጂ ከ6 ወር በፊት አግኝቻታለሁ ሲለኝ አናደደኝ እንጂ ይሄ ነገር መጠራጠር አለበት። እግሯን አምጦ እግሯን አይደል የማንዶነ ማናቃለን ጀምረረበት ማማል ቡርኬ መቼም ማያደርገው እዚህ ጋር ላይ እኮ ልጃገረድ እንደዚህ ተልካሻ ቦታ አይቆሙም። ጋይስ የምር እኛ እኮ ብለናል እኮ ለሀያ ነው ያረገዘችው ለእሱ አይደለም ብለን ሽንታችን ገጥረን ሲናወራ እሱ እውነት ካረገዛ እኔ በአናቴ ነው የሚተክለው። ወስኛለሁ። ይሄ እንደዛ እንዳትረሻት ይችን ቃለች። አረ ጀመረ እኔ እንደዛ መንፈስ ቅዱስ አለ ሲጀመር እኔ ያደርገው ነው እንጂ እሱ እኮ ቤትን ታፕታፕ አድርጉ ጋይስ። እሱ የእናቱ ልጅ ነው። ለሴት ክብር ያለ ሰው ነው። ለሴት ልጅ ብሎ ስሜት የሚቆጣጠር የሚጠብቅ ሰው ነው።
እሱ አያደርገውም። ክኒና ስታስተኝተው ደፍረው እንደሆነች ትላንት ወዲያ እንደዚህ ሆና መታለች። እኔም እኮ ብያለሁ። ምን አይነት መድኃኒት በጥብጣ ሰጣው ከሆነስ በምን ታውቃላችሁ? ደፍረው ትሆናለች እንጂ ብሩክ የማያደርገው እንደሆነ እያደረጉ አምጡልኝ በቪዲዮ መምጣት አለበት። ይሄ ነገር ትቀልጃለሽ እንዴ? አሁን ከዩቲዩብ አስመጡ። ዩቲዩብ ላይ ያሉ አንዳንድ ልጆች በመድኃኒት እያስተኙ ምናምን የሚያደርጉት ነገር በኢየሱስ ክርስቶስ እንደዛ ከሆነ በቪዲዮ መምጣት አለበት። አንቺ አይደለም እባክሽን፣ እኔ ምን ያሆነ ጨቆኛል ለራሴ ምንም ነገር። እኔ አሁን ሀይሚዬ ደህና ትሆንልኝ፣ ሌላ ምንም አልፈልግም። እኔ ሀይሚ ደህና ትሆንልኝ። ትላንት ወዲያ እንደዚህ ሆና መታለች። ዛሬ ደግሞ በቃ ደፍራው ነው። እሷን የደፈረሽው እንጂ እሱ አይደለም። ዝም በሉ። ኧረ ተው አትሳሳቱ። እኛ ምን አደረግን? እኮ ስንናገር እውነቱ ነው። ምን አጠፋን? እስኪ ጋይስ እኛ ምን አደረግን እንዴ? ህይወት እኮ ነው። እዚህ ጋር ህይወት እኮ ነው። በህይወት ቀልዳለ እንዴ? እቻ አንድ ፍሬ ልጅ እኮ ናት። እንዴት ትቀልዳል? የእሷ ወዳደቅ አያሳዝናችሁ እንዴ? ሁሉም ነገር ሲቀር ይቀራል። እሷ ለሁሉም ሰው እናት ናት፣ መልካም ናት። ሁሉንም ነገር አድርጋ ነው። ኧረ ተው ምን አብሎ ነገር የለም እዚህ ጋር ፈለጋችሁ ሆነስ ትንሽ ነው ትልቅ ነው አፈርተ ብላ ውሻ ፈጣሪ የሃይሚን ጦስ ይዛ ገደል ትግባ። ደግሞ እኮ ሃይሚ ጋር ነው የምትበሳጨው። አንቺ ምናምን እኔ እኮ ሃይሚን የምትናገራት ነገር ነው የሚያቃጥለኝ። ይቺ ከብት ሰበስ ሃይሚ ምን ታርጋት? ሃይሚ ምን ታርጋት? እኔ ሃይሚ የሃይሚን ጦስ ይዛ ገደል ትግባ። ዛሬ ጠፊ ነበር። ዛሬ ጠፊ በጥፊ የምትመታ ዜት በጥፊ የምትመታው የምርሽ ነው? የምር እናንተ ድርግም ነው ማረጋት። እኔ ድርግም ነው ማረጋት። ችከብ ወላሂ የሃይሜን ትዕግስት ቢሰጠኝ ምን አለ እኔም ቢሰጠኝ የምር አሁን ማዳመ ተጣጣች ራሱ እንደዚህ አይነት ወይኔ ትዕግስት ላይ ራሱ መታደል ነው። ጡማቃልዬ ለማደሩ እናንተ ጸልዩ፣ በደንብ አድርጋችሁ ጸልዩ፣ በየሃይማኖቶቹ ጸልዩ። እኔ የሚለው ነገር ቻሉኝ በቃ እኔ ጥያቄ ምክል እየሰራ አይደለም። ጫጫታ